አትበያት ልጃችንን ልትጎጃት ነው። ልትጎጃት አትበለኝ። አንተ አፋለህ እንዴ የምታወራበት? አላዛር አፋለህ ወይ? ልጄን ገለህብኝ ነበር እኮ ታውቃለህ አይደለ? ነፍስ አጥፍተህ ነበረ፣ እኔም ሞቼ ነበረ። ማረፊያ ትከለክለኛለህ? እሺ ምን አድርጌ ነው የምትለኝ? እኔ አሁንሽ ማረፍ በቃ ተወኝ እባክህን። በቃ እኔ ሰልችቶኛል። እባክህን በቃ እኔ ልለምንህ። እሺ ደም ፈሶሻል? ዛሬ ደም አለ? ጠይቅ ስላለኝ ነው እኮ። ዝም አትበይኝ። እየደማሽ ከሆነ አሁንም ወደ ሐኪም ቤት እንሂድ። እሺ ሞዴስሽን ስጪኝ። ቀየረሻ? ድጋሚ ሐኪም ቤት እንድንሄድ ነው። አቅም ካነሰሽ አሁንም ግሉኮስ ትወስጃለሽ። ምግብ እየበላሽ አይደለም። እባክሽ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ያለው በመላው ዓለም የምትመለከቱኝ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ስለኔ ያለውነት ለማውራት አይደለም ዛሬ የመጣሁት። እኔ ያለው ስላችሁ ልትናደዱ ትችላላችሁ። ነገር ግን አንድ መናገር የምፈልገው ነገር አለ። እግዚአብሔር እንደ ሰው አይደለም። እግዚአብሔር ራሱ እግዚአብሔር ነው። በቃ እንዴት ልትሉኝ ትችላላችሁ ቤተሰቦች። ማለት አንዳንዴ እኛ ሰዎች እንቸኩላለን። እኛ ሰዎች በጣም ብዙ ነገሮችን ይቀረናል። ግን ደግሞ እግዚአብሔር ሊያስተምረን ብዙ ነገሮችን ያመጣል፣ ብዙ ነገሮችን ያሳየናል። እኔ የተረዳሁት እኔ የተማርኩት ብዙ ነገር አለ። ያው ዛሬ የብዙዎቻችሁን አስተያየት ትላንት ተመልክቻለሁ። ግን ደግሞ እስቲ ላስረዳችሁ፣ ግልጽ ላርግላችሁ። ለእናንተ ግልጽ ለማድረግ ሳይሆን የተፈጠረውን ነገር ለመናገር እና የተባለውንም ነገር ለእናንተ መልስ ለመስጠት ነው። ምክንያቱም ያው የትላንትናው ቪዲዮ ብዙዎቻችሁ አይታችሁታል። ግን በማይመች ሁኔታ ውስጥ ነው ያንን ቪዲዮ ለእናንተ ያመጣ ነው። ብዙ ነገሮች የቀሩ ነገሮችም ይኖራሉ፣ ያልተነገሩም ነገሮች ይኖራሉ እና ዛሬ እነዛን ነገሮች ነግራችኋለሁ። እንደዚህ ቪዲዮ ለመስራት ራሱ ሞራል እንዲኖር ያደረገኝ እግዚአብሔር ነው። ምን መሰላችሁ ቤተሰቦች፣ ከዛሬ 3 ቀን በፊት ከእማ ጋር ማለት ነይ እንሂድ አልሄድም ነይ እንሂድ በሚል የሆነ ጭቅጭቅ ውስጥ ገብተን ነበረ እና እኔም አጋጣሚ ሆኖ ተናድጄ ነበረ እና አይ ቲንክ ምን አረኳት፣ ነይ እንሂድ ብዬ የጎተትኳት እያለ እሷም ደግሞ ያው ታውቁ እሷንም ማለት ባህሪዋን ታውቃላችሁ አይደለ? እሷ ደግሞ ወደዛ ምናምን ብላ እንዲህ ስትመና እንትን ስትለኝ እጄ ስታስለቀው እኔ የጎተትኳት ስለነበረ ፓወሩ እኔ ስለዚህ ስታስለቀቀኝ ስለቃት እንዲህ የጎተትኳት ስለቃት ወደ ኋላ ሄደችና ተጋጨች ማለት ነው። እና የዛኔ ትንሽ አሟት ነበረ በጣም ቤተሰብ። እውነት በህይወቴ እንደዛ ቀን ደንግጬ አላቅም። እና በቃ ጌታ ሆይ ብዬ ተንበርክኬ መጸለይ ጀመርኩኝ። እግዚአብሔር እባክህን ማለት በቃ እኔም ፈልጌ አይደለም፣ እኔም ካለችበት ሁኔታ አንጻር ወይ ወደ እናቷ ጋር ወይ ደግሞ እናቷ ጋር ያሰብኩት ነገር ነበረ። እዛ በወስዳት እዛ ያሰብኩት ነገር ነበረ እና ወደ እሷ ጋር እንድትሄድ ነበር የኔ ፍላጎት። ነገር ግን በዛ ሁኔታ ያ ነገር ተፈጠረና ሁላችንም ደነገጥን። እኔ እሷ አለቀሰች ምናምን፣ በቃ ታማ ነበር በጣም ሆዷን ቁርጠት ለቆባት ነበር ምናምን እና በቃ ልነግራችሁ አልችልም። በጣም ጭንቀት ውስጥ ነበርኩኝ። በጣም አዝኜ በቃ ማለት እግዚአብሔር ይሄንን ብቻ በቃ ይሄን ብቻ ይቅር በለኝ፣ እኔ ሌላውን በቃ በእኔ ሆንብህ ለማለት ማለት ነው። እንደዛ በጣም በተደጋጋሚ አስቤ ነበር ማለት ነው። እና እግዚአብሔር ግን እንደ ሰው አይደለም። ያንን ቀን አልፎኛል።
ከዛ በድጋሚ እንግዲህ እንዳጋጣሚ ያው እኛ ቪዲዮ እየሰራን ጠዋት ላይ አካባቢ ያው አይታችሁታል የተፈጠረውን ነገር እና መጀመሪያ ሐኪም ቤት እንደወሰድናት የሰማሁት ነገር በጣም ልብ ይሰብራል። በጣም አንድ ማለት እስቲ አባት ሆናችሁ ከዛስ ልጁን የገደለ አባት ልባል ነው። በፈጣሪ ከእንደዚህ አይነት ውርደት ከእንደዚህ አይነት የህሊና ጸጸት እግዚአብሔር እውነት ስላወጣኸኝ አመሰግናለሁ። ምክንያቱም እዛ ሲሄድ ምን ተፈጠረ ማለት ዶክተሮቹ የሚያወሩት ካፋቸው የሚወጣው ቃላት ምናምን በቃ ግራን የገባኝ መጨረሻ ላይ እንደውም በቃ ወይ እናቱን ወይ ደግሞ ልጁን ማትረፍ ማንችል ከሆነ ወይ እናትህን ነው በቃ ለማትረፍ ነው ምንሰራው ብለውን ነበረ። ግን ደግሞ እግዚአብሔር እንደ ሰው አይደለም። በጣም አዝኜ ነበረ። ሌሊት አልነበረም ያደርኩት። ግን እግዚአብሔር እንደ ሰው አይደለም። ብዙ ጊዜ እኛ እንደው የምንቸኩለው እኛ እንደ ሰው ለምን እንደዚህ ያልሆነልንም ለምን እንደዚህ ያልሆነም ብለን የምናስበው። የምሬን ነው የምላችሁ። በጣም ነው ውስጥ የያዘ ነው። በጣም ነው ልቤ የተነካው። የማደርገው ነገር ሁሉ ጠፋብኝ። በቃ አለቀስኩ። ናት ስማ እኔ እንጃ። እግዚአብሔር በዘመናችሁ ሁሉ እንደዚህ አይነት ማለት እንደዚህ አይነት ጊዜ አያምጣባችሁ። እንደዚህ አይነት ጭንቀት እና ሌሊቱን ሕክምና ላይ ቆየች። እሷም ደግሞ ብዙ ደም ስለፈሳት አቅም አንሷት ነበረ። ራሷን ስታ ነበረ። ከዛ ራሷን ከሳተችን በኋላ ግሉኮስ ምናምን የተለያዩ ነገሮች ሲያደርጉላት ቆዩና ከዛ ወደ ክትትል ክፍል ገባች። እዛም እየተከታተሏት እኛም እየሄድን እያየናት ነበረ። እንግዲህ ከእግዚአብሔር ጋር ነግታለች። ከዛ ያው ዶክተሩ ያለውንም ሰምታችኋል። ከቪዲዮ ውጭ ብዙ ነገሮችን ብሎኛል። ከዛ ምንም ማድረግ ስለማልችል በቃ ያንን ነገር ተቀብዬ ወዴት መጣው? ወደ እማ ጋር መጣው ማለት ነው። ወደ እማ ጋር ስመጣ በቃ ማለት ፊቷ ላይ ያስታውቃል ማለት ነው። ምንም አላወራችኝም። ከትላንት ጀምሮ ምንም አላወራችኝም። ከሐኪም ቤት አፏን በቃ ምንም በቃ እኔ እንጃ 3 ቀን ሊሆን ነው የእሷን ድምፅ ከሰማሁት። በቃ ምንም ዝም እንዳለች መጣች፣ ዝም እንዳለች ተኝታለች። በዚሁ አጋጣሚ ማለት ምን ልላት እንደምችልም አላቅም፣ ምን ማለት እንዳለብኝም አላቅም። ዝም ብላኛለች። ለምንም ማለት አልችልም። ምን አፋልኝና ለምን እንደዚያ ዝም ትይኛለሽም ማለት አልችልም። የሆነ ብቻ ግራ የሚያጋባ ለመናገር የሚከብድ አይነት ሁኔታ ውስጥ ነው ያለሁት። በራሴ ጥፋተኛው እኔ ነኝ። ግን ደግሞ አውቄ ያደረኩት ነገር አይደለም። እኔ አውቄ እንደዚህ አላደርግም። ሚስቴንም መጉዳት አልፈልግም። ምንም ማለት እሷ ላይ እኔ እንደዚህ መጥፎ ነገር ማድረግም አልፈልግም። አውቄ ማለት ነው። ግን ደግሞ ለምን ማለት ዝምታዋ ጨንቆኛል ነው በቃ። በጣም ነው ጨነቀኝ። ዛሬ ቪዲዮ እንድሰራ ያደረገኝ ነገር በቃ አስጨንቆኛል። እንድታወራኝ እፈልጋለሁ። ከእሷ ጋር ማውራት እፈልጋለሁ። እውነቴን ነው ብላችሁ በቃ ጭንቅን ያለኝ ምን ማድረግ እንዳለብኝ ግራ ገብቶኛል። እኔ አላቅም። እውነት እግዚአብሔር ብሎ ነገሮች ቢስተካከልልኝ ደስ ይለኛል።
እንጂ በጣም ነው ከበደኝ። አይኖ ማለት ይሄ እነዚህን ጊዜያቶች ይሄ በቃ በህይወታችን የመጣ ወጀብ ይሆናል። አንዳንዴ እኮ እንደዚህ ነው አይደለ? በህይወታችሁ ላይ ወጀብ ይመጣል። ትዳራችሁን የምትፈልጉ የምትጠብቁትን ህይወታችሁን ለመንጠቅ፣ ደስታችሁን ለመንጠቅ ይመጣል። በተለያየ ሁኔታ የእናንተን ደስታ ለማጨለም፣ አረፍኩ ስትሉ ረፍታችሁን ለመንሳት፣ ተደሰትኩ ስትሉ ደስታችሁን ከላያችሁ ላይ ለማንሳት በተለያየ ሁኔታ ይመጣል። ግን አንድ ነገር ትላንት አምላኬ አንድ ነገር አስተምሮኛል። ምንድን ነው ካላችሁኝ፣ እግዚአብሔር ያሰበው ይበልጣል እኛ ካሰብነው። አሁን እንዳየሁት ደም እንዳየሁት ሁኔታ እሷ ራሱ ተርፋለች ብዬ አላሰብኩም። እግዚአብሔር ግን እሱ የታመነ ነው። እግዚአብሔር ይመስገን ለሁሉ ነገር። ጠብቆኛል፣ ጠብቆናል፣ ረድቶናል። ዛሬም ነገም የምናገረው ነገር በቃ አንቸኩል። በቃ ሁሉን ነገር እግዚአብሔር አስቦ ነው የሚሰጠው። እኔ ሁሉን ነገር እግዚአብሔር ሲያመጣ አስቦ ነው። ሁሉን ነገር ይሄ መጨቃጨቁም ሆነ ጸቡም ሁሉ ነገር ለበጎ ነው። በቃ እናንተ ላይ መፍረድ ወይ ደግሞ እናንተ ላይ የምናገረው ነገር የለም። ግን ብቻ ይህን ወቁልኝ። አሁን ለማንኛውም እኔ እንደራሴ እሷም ከኛ ጋር ዝምታዋም ሁሉ ነገሩንም ስለፈራሁት ማድረግ ያለብኝ ነገር ቢኖር ለማታግዛትን ሰራተኛ መምጣት እንዳለብኝ አስቤያለሁ። ምክንያቱም መንከባከብ ሲባል እኔ ከኔ ጋርም ያው ከእናቴ ጋርም እንደዛው። ለማንኛውም እሱን ሞክራለሁ። አሁን ያለችበትን ሁኔታ እንድታውቁት ብዙዎቻችሁ ስላስጨነቃችሁ ስላላያችኋት ያለችበትን ሁኔታ ሁሉን ነገር ካወራችን እናንተንም ካወራቻችሁ ይዣችሁ የሚሄድ ይሆናል። ተከተሉኝ ቤተሰቦች። አወራች? ምንም አላወራች። እስከ መቼ ነው ዝም የምትይው? አልተመቸሽም? ምንድን ነው የሚሻለው?
አንድ ያልገባሽ ነገር አለ። ቆይ በዝምታ ምን ይገኛል ነው? ታወራላችሁ? አውርተሻለች? እሺ ምንድን ነው የምትፈልገው? ምንድን ነው የምትበላው? እሺ ታዲያ ምንድን ነው የሚሻለው? ልትሞት ነው እንዴ ተጣጥፋ? እንዴ ለምንድን ነው ምግብ ማትበይው? ለምንድን ነው ዝም የምትይን? ቆይ ምንድን ነው ችግሩ? ምን ሆነሻል? ቆይማ ለምን ታስጨንቂናለሽ? አሁንም እኮ አለመመገብ ይጎዳሻል። አለመብላትሽ እኮ ነው የሚጎዳሽ። ታውቂያለሽ አይደለ? ለምን ነው ማትበይው? እስቲ ንገሪኝ። እሺ አሁን ደግሞ ሳትበያት ልጃችንን ልትጎጃት ነው? ልትጎጃት አትበለኝ አንተ። አፋለህ እንዴ የምታወራበት? አላዛር አፋለህ ወይ? እንዲያው አፋለኝ ብለህ ነው አሁን የምታወራው? ካሜራ ደቅነህ አፋለኝ ብለህ ነው ወይ የምታወራው? አንተ እኮ በጣም ከባድ ሰው ነህ። ልጄን ገለህብኝ ነበር እኮ ታውቃለህ አይደለ? ነፍስ አጥፍተህ ነበረ፣ እኔም ሞቼ ነበረ። አፍ ኖሮ አሁን ደግሞ አፋለኝ ብለህ ካሜራ ይዘህ መተህ ስታወራ ትንሽ አታፍርም? ትንሽ እኔ ፈልጌ አንተ ተው። ሰው ባትፈራ ፈጣሪን አትፈራም? አፋለኝ ብለህ አይንህን በጨው አሽተህ መተህ ታወራለህ እኔ ጋር። ለምን አትተውኝም አላዛር? ለምን አትተውኝም? ካወራው ሌላ ነገር ትሉኛላችሁ፣ ዝም ካልኩ ዝምታዬንም እንትን ትላላችሁ። እሺ እኔ ልሂድ በቃ፣ ራሴን ላስታምበት። እናንተ የሰራችሁት ምግብ አልበላም፣ ራሴ ሰርቼ እበላለሁ። አቺ መንቀሳቀስ የለብሽም። በቃ እንቀሳቀሳለሁ፣ ችግር የለውም። ራሴን ሰዎች ከሚጎዱኝ ራሴ በራሴ ማድረግ እችላለሁ። ምንም የሚያቅተኝ ነገር የለም። እግዚአብሔር ኃይል ይሰጠኛል። እሱ እንደ ሰው አይደለም። እሱ እንደ ሰው አይደለም። የኔ እግዚአብሔር እንደ ሰው አይደለም። እንዳንተ ቢሆን ኖሮ ሞቼ ነበረ። እሱ ምሕረት ስላደረገልኝ ነው አሁን የቆምኩት። ከዛ ህመም የዳንኩት ከዛ ጉድ እግዚአብሔር አላሳፍርሽም ብሎኝ ነው። እግዚአብሔር ነው ከዛ ጉድ ያወጣኝ። እንደሱ እንደኔ ያጣት ሳይሆን እንደሱ ምሕረት ሆኖልኝ ነው ያወጣኝ። ሞቼም ሊሆን ይችል ነበር፣ ሞቼም ይሆን ነበር። አንተ ግን ርህራሄ የለህም አላዛር። ሁሌ መጨቃጨቅ እኔ ሰልችቶኛል። እኔ ልጨቃጨቅሽ አልመጣሁም። ውጣ አልልህም እባክህን። ይሄን ክላስ ብቻ ተውልኝ በቃ፣ አትግቡብኝ። እየበላሽ አይደለም እየጠጣሽ አይደለም። እናንተ በሌላችሁበት ሰዓት ሰርቼ እበላለሁ። በቃ ኩሽና አይደለ? ኩሽና ገብቼም ሰራተኛም ቀጥሬ ችግር የለውም። የሚያግዘኝ ሰው ቀጥሬ አልፈልግም። የሚያግዘኝም ሰው አመጣለሁ። ነገ ከነገ ወዲያ ሳልል የምታግዘኝ ሴት አመጣለሁኝ። ችግር የለውም። በቃ አሞሻል አይደል የተባልኩት? የሚያግዘኝ ሴት መቅጠር አያቅተኝም። በቃ እኮ እሺ፣ ስለሱ አይደለም እሱ እኮ ይደርሳል። እኔም አመጣልሻለሁ። ችግር የለም። አልፈልግም። በቃ ያንተም እንክብካቤ አልፈልግም። ከማንም ጋር መነታረክ አልፈልግም። ይሄ የመጨረሻዬ ነው። ትላንትና ምንም ሳላወራ ጸጥ አልኩኝ። በቃ ማውራት ስለማልፈልግ በቃ ባፌ ክፉ ነገር አታስወጣኝ። ገብቶሃል አይደል? አሁን ክፉ ማወጣበት ታይም አይደለም። ለራሴ የምጸልይበት እግዚአብሔር ከዚህ ጉድ የሚያወጣኝን መንገድ የምጸልይበት ታይም ነው። እባክህን በቃ ከቻልክ እንደው በቃ ፈጣሪን የምትፈራ ከሆነ በቃ እባክህን ሁለታችሁንም በቃ አትድረሱብኝ፣ አልደርስባችሁ። እንዲያረጋችሁኝ እኔ ወቀሳ በጣም ነው የሰለቸኝ። በቃ እኔ ማልቀስም በጣም ነው የሰለቸኝ። በቃ ኧረ እንዳታለቅሽ ያምሻል ዶክተሩ ያለሽ እናስታውሽ። አዎ በቃ ስለዚህ ተወኝ በቃ እባክህን። አንተ በጣም ብዙ ጉድ አለብህ። ገብቶሃል አይደል? ቆይ እኔ ምንድነው ራሴንም አጥቼ ነበረ እኮ እኔ ፈልጌና አውቄ ነው እንዲያደርኩት። በቃ ፈልገህም አውቀህም ይሁን እሺ፣ እኔ ጥፋተኛ ነኝ። ይቅር በይ። እሺ እኔ ይቅርታ አድርጌልሃለሁ። ውጣልኝ በቃ። እኔ አንተ ይቅርታ አልፈልግም። ይቅር በይኝ። እኔ ይቅርታ እንድጠይቀኝ አልፈልግም።
አውቃለሁ እኮ በድዬሻለሁ። እኔ አልኩ ወይ አውቄ አይደለም አይደል እንዴ? ሳላውቅ አይደለም እኮ በቃ ሳታውቅም ሆነ አውቀህም ይሁን በቃ ይቅር ብያለሁ። ግን ተወኝ። እኔ እንዴ በኢየሱስ እኔ ልተኛ ከለከላችሁኝ። በቃ ተውኝ። ለምን አትተውኝም? እዚሁ ክላስ አይደል እንዴ? አይርብሽም እንዴ? አልፈልግም በቃ እንዴ አልፈልግም በቃ መብላት እንዴ እበላለሁ። በቃ ራሴ ችዬ እበላለሁ። አሁን ደህና ነኝ እግዚአብሔር ይመስገን። እንዴ በቃ ተወኝ። ደህና አይደለሽም? አይደለሁም። እሺ ምን ላድርግ? ደህና አይደለሽም? ወይኔ ኢየሱስ፣ ወይኔ አምላክ። እሺ ተወኝ በቃ ተውኝ። እኔን ይቅርታ አድርጊልኝ እሺ። ከእጄ በእናትሽንም የሆነ ነገር እንድትቀምጪ ስለምፈልግ ነው። አልፈልግም ከማናችሁም ከምናችሁም ውሃ በእናንተ እጅ መቅመስ አልፈልግም። በቃ ተውኝ። ለምን ግፍ ታሰሩኛላችሁ? ለምን የማይሆን ነገር ታስደርጉኛላችሁ? አንቺ እኮ አልመብላትሽ ችግር የለም እሺ። አንድ ተጎርተሻል፣ ሁለት ደግሞ እሺ እግዚአብሔር የሰጠንን ልጃችን። ዝም በል አታውራ፣ ስለ ልጅ አታውራ። አያምርብህም አላዛር። በቃ ተወኝ። እንዲያዝንብን አታድርጊ በእግዚአብሔር። አለማውራት እችላለሁ እኮ ጸጥላችኋለሁ። እኔ የፈለጋችሁትን በሉ። ምን ማለት ነው? እሺ ለልጅሽ አታስቢ? እሺ ተይው በቃ እሺ ለልጅሽ አስቢ። አላዛር ለልጅሽ አትበለኝ። ስነ ስርዓት ይኖረ። በቃ ውጣልኝ፣ ተወኝ። እሺ አሁን እኔ አርቄ መንቀሳቀስ አልችልም። እስኪ ተወኝ። ጌታ መተዋችሁም እንዴ በእግዚአብሔር እባክሽ፣ ወይኔ ኢየሱስ እባክሽ በቃ እግዚአብሔር ዳግም እድል ሰጥቶን ይላ አንተ የእውነት የምትወደኝ ከሆነ ማለት ነው የኔን ሰላም ጠብቅ። እባክህን ውጣልኝ፣ እባክህን። ተይ እግዚአብሔር እኮ እድል ሰጥቶናል እኮ የኔ ፍቅር። አታልቅሽ በቃ ለራስሽ ደም ፈሶሻል። በቃ ተይው አላዛር፣ ቆይ በእናትህ በቃ እሺ አታልቅሽ በቃ ተሰቃየሁ። እሺ በቃ ተይ በቃ ማረፊያ ትከለክለኛለህ? እሺ ምን አድርጊ ነው የምትለኝ? እኔ አሁን መች ማረፍ? በቃ ተወኝ እባክህን። በቃ እኔ ሰልችቶኛል። እባክህን በቃ እኔ ልለምንህ። እሺ በቃ ያጠፋኸው ጠፍቷል። እሺ በቃ ተወኝ። እንዲህ በስመ አብ በቃ ወይ እናቴ ጋር ሸኘኝ። በቃ ውሰደኝ። መንገድ ጉዞ ስለማትችል አይደል እንዴ? በቃ እሺ ተወኝ። እሺ በቃ እንዴ እኔ አሁን ሰው ቤት እንድንከራተት ነው እንዴ የምታረገኝ? እባክህን በቃ ሰላሜን አስጠብቅ። የምትወደኝ ከሆነ አልኩ ልጄ የምትለው ስለ ልጄ የምታስብ ከሆነ የኔን ሰላም ጠብቅ። አታስጨንቀኝ እባክህን። መብላት አለብሽ፣ መጠጣት አለብሽ። እሺ ይቅር፣ እኔ እኮ እወጣለሁ፣ ችግር የለም እኮ አልኩ እኮ ነገርኩህ። ራሴ ሰርቼ እበላለሁ። በቃ ተወኝ። እኔ ምግብ አይደለም የምፈልገው ሰላም። አላዛር በጣም ነው ሰላም ናፈቀኝ። እባክህን ሳላለቅስ መዋል በጣም ነው ናፈቀኝ። ለምን ታለቅሻለሽ? አሁን በማልቀስ የሚሆን ነገር የለም። በቃ እግዚአብሔር እድል ፈንታ ሰጠን አይደለ እንዴ? አምላክ ለምናቶኝም እባክህን በቃ ተወኝ። ይህ ውስጥ ከንፈርሽ ራሱ ደርቋል እኮ ማይ። እንኳን ደረቀ። ስለ ከንፈሬ ውበት የሚያስጨንቀኝ ይመስላል ባለሁበት ነገር። ስለ ውበት የሚያስጨንቀኝ ስለሆነ ነገር የሚያስጨንቀኝ ይመስላል። እየታመምኩ እናንተ እየጨቀጨቃችሁኝ እኔ በጣም ነው የሰለቸኝ። በቃ ከህመሜ ጋር እባክህን ተወኝ በቃ። እሺ ዶክተሩ ቼክ አድርግ ብሎ ስለ ዶክተር አወራዋለሁ። በቃ ዶክተር አትበልብኝ። እሺ ደም ፈሶሻል? ዛሬ ደም አለ? ጠይቅ ስላለኝ ነው እኮ። ዝም አትበይኝ። እየደማሽ ከሆነ አሁንም ወደ ሐኪም ቤት እንሂድ። እየሰማሽኝ ነው? በእግዚአብሔር ተወኝ እኮ። ምንድን ነው አቅም እንዲሆንሽ ወይ ምግብ አትበይም
እሺ ንገሪኝ። ፈሳሽ ነገር እየወሰድኩ ነው። በቃ ተወኝ። ኬት በቃ ተወኝ። ግዴታ ለአንተ ማሳየት አለብኝ የምጠቀመውን ሁሉ። በእናትህ ተወኝ፣ ሰላም ስጠኝ። እሺ ምንም የሚፈስሽ ነገር የለም አይደለ? ጌታ ሆይ የለም። እርግጠኛ ነሽ አላዛር? እሺ ሞዴልሽን ስጪኝ። ቀይረሻ? እያወራሁሽ ነው፣ ማየት ፈልጋለሁ። ኧረ አላዛር በእግዚአብሔር ካሜራ ደቀነ እንደዚህ አይነት ነገር አትናገረኝ። ኧረ በእግዚአብሔር ዶክተሩ እኮ ነው ያለኝ። ኧረ ካሜራን አጥፍተህ ጠይቀኝ ከፈለክ። ለምን ሰላም አትሰጠኝም? ለምን ሰዎች ተንከባከባት እንድትባል ነው እንደዚህ የምጠይቀኝ? ይሄ እንክብካቤ እኮ አይደለም። ሁሉ ነገር በካሜራ የሚወጣ ይመስላል። ለምን ገመናዬን በውስጥ አትይዝም እንዴ? በክርስቶስ ኧረ ፈጣሪን ፍራ አንተ። ተው፣ ሰው ባትፈራ ፈጣሪን ፍራ። ካልተሻለሽ ድጋሚ ሐኪም ቤት እንድንሄድ ነው። አቅም ካነሰሽ አሁንም ግሉኮስ ትወስጃለሽ። ምግብ እየበላሽ አይደለም። እባክሽ እባክሽ። ይሄ እኮ ለጤንነትሽ ጥሩ አይደለም። ትንሱ ግን እልህ እንዳደረገሽ አትሆኝ። ከእናንተ ጋር ምን አስወረኝ? ሁሉን ነገር ህይወት ያለሽበትን ነገር ብቻ አስቢ እንዴ። እኔ ሁሉ ነገር ትቻለው፣ ግን እናንተ ተውኝ። አሁን ያለሽበትን ነገር ብቻ አስቢና ምግብም ተመገቢ። ካልሆነ ወደ ሐኪም ቤት እንሂድ ነው እየተባልሽ ያለሽው። ለምን አትሆንም? ዞሮ ዞሮ አንቺኑ ነው የሚጎዳው አይደል?